ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምንቆያችሁ ዕለተ ሐሙስ ሚያዝያ 1 ቀን 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በአማራ ክልል ሰሜን ጎጃም ዞን ሰሜን ጫጫ 3 የጤና ባለሙያዎች በታጠቁ ኃይሎች በጥይት መገደላቸው ተገለጸ። በኢትዮጵያ አማራ ክልል ሰሜን ጎጃም ዞን ሰሜን ጫጫ ወረዳ መጋቢት 24 2018 3 የጤና ባለሙያዎች በጥይት ተገድለዋል። ነርስን ጨምሮ 2 የጤና ባለሙያዎች በሰሜን ጫጫ በሚገኘው አብዮት ፋና የመጀመሪያ ደረጃ ጤና ጣቢያ ሲሰሩ የነበሩ ሲሆን ሶስተኛው ደግሞ በግል የጤና ተቋም ውስጥ ይሰሩ እንደነበር ተገልጿል። ግድያው የተፈጸመው በአማራ ክልል በኢትዮጵያ መንግስትና በክልል ኃይሎች መካከል ግጭት እየተስፋፋ ባለበት ወቅት መሆኑም ተነግሯል። የጤና ባለሙያዎች በማንኛውም ጊዜ ሊጠበቁና ለሚያስፈልጋቸው ሰው ሁሉ ህይወትን የሚያድኑ ስራዎችን ሊያከናውኑ ይገባል። በተጨማሪም የዓለም የጤና ድርጅት በተፈጸመው ግድያ ገለልተኛ አካል ምርመራ እንዲያደርግም ይጠይቃል ተብሏል። በፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ፖሊስ የጠየቀው የተጨማሪ የ14 ቀን የምርመራ የጊዜ ወሰን ላይ ፍርድ ቤቱ ቀጠሮ ሰጥቷል። ከፊንቴክ ኢንቨስትመንት ጋር በተያያዘ በከፍተኛ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት አርቲስቶችና ቲክቶከሮች መጋቢት 30 በፌዴራል የመጀመሪያ ደረጃ ፍርድ ቤት ቀርበው ነበር። መርማሪ ፖሊስ በቀሪ የምርመራ ስራዎች ምክንያት ተጨማሪ 14 ቀን እንዲፈቀድለት ጠይቋል። ባለፉት 12 የምርመራ ቀናት ያከናወናቸውን ተግባራት ለፍርድ ቤቱ ያስረዳው ፖሊስ 12 የመንግስትና የግል ሚዲያዎች እንዲሁም ሁሉም የሀገሪቱ ባንኮች በጉዳዩ ዙሪያ ያላቸውን መረጃ በጽሁፍ እንዲልኩ መጠየቁን አስረድቷል። እስካሁን 150 ምስክሮችን ቃል የተቀበለ ሲሆን ገና ያልተሰሙ ሌሎች ተጨማሪ ምስክሮች መኖራቸውንም ጠቁሟል። እያንዳንዱ ተጠርጣሪ በወንጀል ድርጊቱ ውስጥ የነበረውን የግል ተሳትፎና የጥቅም ትስስር የሚገልጽ ማብራሪያ ለችሎቱ አቅርቧል። የተጀመሩ የሰነድና የሰው ማስረጃ ማሰባሰብ ስራዎችን ለማጠናቀቅ ተጨማሪ 14 ቀናት እንዲሰጠውም ጠይቋል። በተቃራኒው የተጠርጣሪ ጠበቆች ደንበኞቻቸው በዋስ እንዲፈቱ ለፍርድ ቤቱ ጥያቄ አቅርበዋል። ጠበቆቹ ባቀረቡት መከራከሪያ ፖሊስ የጠቀሳቸው ቀሪ የምርመራ ስራዎች ተጠርጣሪዎቹ ውጭ ወጥተው ሊያከናውኑ የሚችሉ እንጂ የእነሱን መታሰር የግድ የማይሉ መሆናቸውን ገልጸዋል። ተጠርጣሪዎቹ የቤተሰብ አስተዳዳሪ መሆናቸውንና የተወሰኑት ደግሞ የጤና እክል ያለባቸው መሆኑን በመጥቀስ የዋስትና መብታቸው እንዲከበር ጠይቀዋል። የግራ ቀኙን ክርክር ያዳመጠው ፍርድ ቤቱ የፖሊስን የምርመራ መዝገብ መርምሮ ሚያዝያ 1 ቀን ተለዋጭ ቀጠሮም ሰጥቶታል። ስለመራዘም ወይም አለመራዘሙ ከብሔራዊ መታወቂያ ፕሮግራም ጋር ከሚኖረን ውይይት በኋላ የሚታወቅ ይሆናል ሲል ብሔራዊ ባንክ ማሳሰቢያ ሰጠ። የኢትዮጵያ ብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም የባንክ ሂሳብን ከፋይዳ ዲጂታል መታወቂያ ጋር የማጣመር ሀገር አቀፍ የትግበራ ጊዜ ታህሳስ 1 መጀመሩን ማሳወቃቸው ይታወሳል። ደንበኞች ይህንን ትግበራ በባንክ ቅርንጫፎች በአካል በመገኘት ወይም ባንኮች ባዘጋጁት የዲጂታል አማራጮች እንዲያከናውኑ ጥሪ ቀርቦ የነበረ ሲሆን መታወቂያ የሌላቸው ደንበኞችም በአቅራቢያቸው በሚገኙ የፋይናንስ ተቋማት ተመዝግበው መለያ ቁጥራቸውን እንዲያወጡ ማሳሰቢያ ሲሰጥ ቆይቷል። ይህ በየደረጃው ሲተገበር የቆየው የሂሳብ የማጣመር ስራ አጠቃላይ ማጠናቀቂያ የጊዜ ገደብ መጋቢት 30 ቀን 2018 ዓ.ም እንደሆነም ተቀምጦ ነበር። በዚህም መሰረት ለቀረበው ሀገር አቀፍ ጥሪ ምላሽ ለመስጠትና የባንክ ሂሳባቸውን ከዲጂታል መታወቂያ ጋር ለማገናኘት ለደንበኞች የቀራቸው ጊዜ 2 ቀናት ብቻ መሆኑም ተገልጿል። ለዚህ ቀነ ገደብ መጠናቀቅ በኋላም ባንኮች አገልግሎታቸውን ሙሉ በሙሉ በፋይዳ ዲጂታል መታወቂያ ላይ ተመስርተው መስጠት እንደሚጀምሩ ቀደም ብሎ መገለጹ ይታወሳል። ከ1991 ዓ.ም ጀምሮ ለ27 ዓመታት ጅቡቲን እየመሩ የሚገኙት ፕሬዝዳንት ኢስማኤል ኦማር ጌሌ ስልጣናቸውን ለማራዘም የሚፎካከሩበት ታሪካዊ ፕሬዝዳንታዊ ምርጫ ሊካሄድ የ2 ቀናት እድሜ ብቻ ቀርተውታል። የኢትዮጵያ ስትራቴጂካዊ ጎረቤት የሆነችው ጅቡቲ ከ2 ቀናት በኋላ ሚያዝያ 3 ቀን 2018 ዓ.ም ለምታካሂደው ለዚህ ወሳኝ ምርጫ የመጨረሻ ዝግጅቷን አጠናቃለች። የምርጫውን ሂደት ለመታዘብ
ጋር ቡድን ዛሬ ጅቡቲ የገባ ሲሆን የጌሌ የረጅም ጊዜ የስልጣን ቆይታ በቀጣይ መቀጠልና አለመቀጠል በቀጠናው ፖለቲካዊ መረጋጋት ላይ ከፍተኛ ተጽዕኖ ይኖረዋል ተብሎም ይጠበቃል። በተለይም ኢትዮጵያ ከወደብና ከኢኮኖሚ ትስስር አንጻር ያላት ጥቅምና ቀጣይ ጣፋንታ ከዚህ ምርጫ ውጤት ጋር በቀጥታ የተያያዘ በመሆኑ የመላው የምስራቅ አፍሪካ ሀገራት ትኩረት አሁንም ወደ ቀይ ባህር ዳርቻዋ ሀገር ላይ አርፏል። የኢራን መገናኛ ብዙሃን እስራኤል የእግረኛ ጦሯ ወደ ሊባኖስ ከገባ ወዲህ ግዙፍ ያለችውን ድብደባ መፈጸሟን ተከትሎ በሆርሙዝ ወሽመጥ ነዳጅ ጫኝ መርከቦች ማለፍ ማቆማቸው ተዘገበ። ኢራንና አሜሪካ በደረሱት የተኩስ አቁም ላይ በባህር ወሽመጡ በኩል ነዳጅ ጫኝ መርከቦች እንዲያልፉ ማድረጓን ቁልፍ የስምምነቱም አካል ነው። ነገር ግን ከኢራን እስላማዊ አብዮት ዘብ ጋር ግንኙነት ያለው ፋርስ ዜና ወኪል ማለዳ ከቴህራን ፍቃድ አግኝተው ሁለት ነዳጅ ጫኝ መርከቦች ማለፍ ችለው የነበረ ቢሆንም ከዚያ በኋላ ግን መርከቦቹ እንዳያልፉ ተደርገዋል። ከዚህ ጋር በተያያዘ የኢራን አብዮታዊ ዘብ እስራኤል በሊባኖስ ላይ የምትፈጽመው ጥቃት በአስቸኳይ ካልቆመ ጸጸት የሚያስከትል ምላሽ እንደሚሰጥ መዛቱን የኢራን መንግስት የዜና ወኪል ዘገበ። አብዮታዊ ዘቡ በቴሌግራም ገጹ ላይ ባስተላለፈው መልእክት ቃሏን ላጠፈችው ዩናይትድ ስቴትስና ጽዮናዊት አጋሯ ከባድ ማስጠንቀቂያ አለንም ብሏል። በውዷ ሊባኖስ ላይ የሚፈጸመው ጥቃት አሁኑኑ ካልቆመ የገባነውን ቃል በመፈጸም ጸጸት የሚያስከትል ጥቃት በቀጠናው ረባሽ ላይ እንሰነዝራለን ሲልም ዝቷል። የሀገሪቱ ብሔራዊ የዜና ወኪል ኢራንና የአብዮታዊ ዘቡ ባለስልጣናትን በመጥቀስ በኩሩ ሂዝቦላ ላይ የሚፈጸም ጥቃት ኢራን ላይ እየተፈጸመ ነው፣ ጦሩ ከባድ ምላሽ በጨካኙ ወንጀለኛ አገዛዝ ላይ ለመውሰድ እየተዘጋጀ ነው ማለታቸውም ተዘግቧል። የኢራን መገናኛ ብዙሃን እስራኤል የእግረኛ ጦሯ ወደ ሊባኖስ ከገባ ወዲህ ግዙፍ ያለችውን ድብደባ መፈጸሟን ተከትሎ በሆርሙዝ ወሽመጥ ነዳጅ ጫኝ መርከቦች ማለፍ ማቆማቸው ተዘገበ። ኢራንና አሜሪካ በደረሱት የተኩስ አቁም ላይ በባህር ወሽመጡ በኩል ነዳጅ ጫኝ መርከቦች እንዲያልፉ ማድረጓን ቁልፍ የስምምነቱም አካል ነው። ነገር ግን ከኢራን እስላማዊ አብዮት ዘብ ጋር ግንኙነት ያለው ፋርስ ዜና ወኪል ማለዳ ከቴህራን ፍቃድ አግኝተው ሁለት ነዳጅ ጫኝ መርከቦች ማለፍ ችለው የነበረ ቢሆንም ከዚያ በኋላ ግን መርከቦቹ እንዳያልፉ ተደርገዋል። ከዚህ ጋር በተያያዘ የኢራን አብዮታዊ ዘብ እስራኤል በሊባኖስ ላይ የምትፈጽመው ጥቃት በአስቸኳይ ካልቆመ ጸጸት የሚያስከትል ምላሽ እንደሚሰጥ መዛቱን የኢራን መንግስት የዜና ወኪል ዘገበ። አብዮታዊ ዘቡ በቴሌግራም ገጹ ላይ ባስተላለፈው መልእክት ቃሏን ላጠፈችው ዩናይትድ ስቴትስና ጽዮናዊት አጋሯ ከባድ ማስጠንቀቂያ አለንም ብሏል። በውዷ ሊባኖስ ላይ የሚፈጸመው ጥቃት አሁኑኑ ካልቆመ የገባነውን ቃል በመፈጸም ጸጸት የሚያስከትል ጥቃት በቀጠናው ረባሽ ላይ እንሰነዝራለን ሲልም ዝቷል። የሀገሪቱ ብሔራዊ የዜና ወኪል ኢራንና የአብዮታዊ ዘቡ ባለስልጣናትን በመጥቀስ በኩሩ ሂዝቦላ ላይ የሚፈጸም ጥቃት ኢራን ላይ እየተፈጸመ ነው፣ ጦሩ ከባድ ምላሽ በጨካኙ ወንጀለኛ አገዛዝ ላይ ለመውሰድ እየተዘጋጀ ነው ማለታቸውም ተዘግቧል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።